ራስህን ማክበር ከሰው ክብር አለመጠበቅ መጀመሪያ and then who do I want to become by the way እነዚህ በጣም ትልቅ ደረጃ መድረስ ያለባቸው ሰዎች they are the ones going through so much spell አይምሮህን መስማትና ማመን አቁምና ራስህን ልብህን መስማት ጀምር። አሁን ሰዎች የምትከጂበት ሰዓት ነው። አቅራቢያ ያሉት ሰዎች መክዳት ስልሽ ደግሞ ከነሱ ጋር መጣላት አይደለም፣ ራስን መቆጨት፣ ራስን ከሰው በታች ማድረግ አይደለም የሚለው ወይ ቲክቶክ ኢንተርኔት ማለት ነው። more than I think በጣም ብዙ percentage AI ነው ማኔጅ የሚደረገው። አየሽ አንዳንዴ ራስሽን ስትመርጪ የሚቆጣ የሚናደድ ሰው ሊኖር ይችላል። አሁን እኔ ባይዘው ከእቴ ጋር ነው እየቆየሁ ያለሁት። ከእቴ ጋር ደግሞ I sleep in the carpet. She asked me room to no I like in the carpet. I'm doing this purposely ራሴን I'm crushing it somehow and even though እናቴ አሁን ገንዘብ ልትሰጠኝ ትፈልጋል እኔም ራሱ ስፖንሰርሺፖች አሉ I can make ብዙ ብሮች መስራት ይችላል but I just want to break that completely. እህቴ አሁን ታይኝና አተ ምንድነው የምታደርገው ና ከኔ ጋር ተኛ ችግር የለውም እኔ ሩሜ ልስጥህ that expectation is what traps us. Why do you want to give me a room? Because of what? አገር ስለነበርኩኝ I do those things purposely. ሲላል ይፈታሃል። ሾዎች ውጭ ሀገር ያላችሁ ዲያስፖራዎች come back and purposely just break that. If you think አሁን ለምሳሌ እኔ ከእቴ ጋር እየተኛውኝ ነውና I'm settling for that so that I don't work hard. ከሆነ it's a trap. But know what you're doing. እየሰራውኝ ነው እኔ ፖድካስቶች እየሄድኩኝ ነው ቪዲዮዎች ክሬት እያደረግኩኝ ነው ቢዝነስን ቢልድ እያደረግኩኝ ነው ስፖንሰርሺፕስ ምናምን ማናጀር በዚህም በዛም I'm doing all of those things. I'm not like stagnant ቁጭ ብዬ lazy የሆንኩኝ አይደለም. At the same time ግን I'm aware. I respect myself. I'm like I can go and sleep in that couch ታክሲ መጠቀም እችላለሁ and I wouldn't care. By the way ውጭ ሀገር የሆነ አርቲስት የሆነ ልጅ እየነገረኝ ነበረና የሆነ አርቲስት አለ ማን እንደሆነ አላውቀውም ፓርኪንግ እየተሰራ ተገኝቶ የሆነ ካሜራ ይዘውበት መሰለኝ በቃ የሚያደርጉ ጭንቆት በቃ ፊቱ እንደዚህ እየደበቀ ፓርኪንግ እየሰራ ነው እንዳይባል Can you imagine that? Can you imagine the prison of that? That's the thing. አሁን እኔ ነግሬያቸዋለሁ ቲክቶክ ላይ ምናምን ማለት ነው ተመልሼ ለማንም ሰው መስራት አልፈልግም። I'm not saying that ያ ስራ አያስከብረኝ ምናምን አይነት ፐርስፔክቲቭ አይደለም. It is because አሁን ያለሁበት ደረጃ I know how. I have the skill set and I know what I deserve and I'm going to get that. I'm going to make that happen. ተመልሼ ወደ ኋላ ሴትል ማድረግ አልፈልግም። ግን አሁን አንተ ያልከው አንድ ሰው ሊስትሮ መስራት ካለበት and they can build from that. አላማው ምንድነው? There needs to be a step by step goal. ገባ ራስህን ማክበር ከሰው ክብር አለመጠበቅ መጀመሪያ and then who do I want to become? ቲክቶከር መሆን እፈልጋለሁ። yes you can become a tiktoker. ታኩር በገጭቶት አይደል እንዴ እዚህ ደረጃ የደረሰው ማለት በገጭቶች ሳይሆን like he did stuff after that. okay በገጨኝ ሰው ቢተርበኝስ እንደውም ዲሊት ላደረገው ነበር ብሎ ነበር። ዲሊት ላደረገው የሆነ ሰው ነው ፖስት ቶማስ ታኩር ግን I think ዲሊት አድርጓታል መሰለኝ። ኮሜዲያን ቶማስ ፖስት አድርጋት እቺ የበግ then viral ወጣች ኩርማን መሆኑን ታወቀ ማለት ነው። አንዳንድ ሰዎች ግን ያቺ ቪዲዮ let's say ሊስትሮ እየሰሩ ነው አሁን የስራ ያስከብረኝ አያስከብረኝ I don't care እያጸዳ ያለ ማለት ነው። ለምሳሌ ከኋላ የሆነ በሬ መታው እንበል ከዛ ሄዶ ተላተመ ከዛፉ ጋር ወይም ደግሞ የሰውየው ሆድ መታው እንበል and someone እየቀረጸ ነው ካሜራ let's say they don't post that afraid ወይኔ ያቺ የምወዳት ፍቅረኛች ያለችው ብትንቀኝስ done ማለት okay እየሰማችሁ ልትሆን ትችላለች በጣም ትከታተላለሁ ሳለች ማለት ነው ወዳታለሁ but ካሜራ ይዤ ስገባ ማለት ነው እኔ አሁን ዛሬ እሑድ ነው አድቨርታይዝ ለማድረግ ነው ነፃ አስቤያለሁ 3 ሾፖች 4 ሾፖች እየገባው ዝም አድቨርታይዝ ለማድረግ ቲክቶክ ላይ ሰዎች እንዲጠቀሙ ከዛ ፍላወር ቤት ነው በጣም ደስ ያልኮ መዝሙሯን ከፍታለች እግዚአብሔር እንዴት መንፈሱ ደስ እንደሚል ቤቱ ከዛ አየችኝና ከዛ እኔ ማይቻታለሁ ካሜራውን ይዤ ገባሁኝ ማለት ነው። ወንድሜ ቤቱን እየቀረጸ ነው እኔም እየተናገርኩኝ ነው እንግዲህ ዛሬ እህታችን ቲክቶክ ውስጥ ሊገባ ነው ቤትሽ ምናምን ስላት በጣም ደነገጠች። ሊትራሊ መጀመሪያ ያደረገችው ማለት ነው ወይኔ ብላ ባች ወደ ጠረጴዛው አለ አይደለ ወደ ውስጥ ገባች። ኖ አሁን ይቅርብኝ ዛሬ ቤቱ በደንብ አላጸዳሁትም ኢትስ ክሊን እኮ በጣም ደስ ይላል። ኖ አሁን ሙቭ ነው ያደረኩትና ያልተጨመረ ነገር አለ ስለዚህ ምናምን ኦቨርቲንክ ማድረግ ጀመረች። አይምሮዋ ኮንትሮል አድርጓት I told her no it's okay she couldn't let me so you see አሁን እሷ ያን ያህል እንትን ያደረገችው is because she expects respect እንደማ ሊሆን ይችላል ቤተሰቦቿ I'm doing great እኮ በቃ እኔ እኮ ተሳክቶልኛል ምናምን ገባ what if she could say you know what thank God መጥቶልኛል okay whatever it is ቪዲዮ ፖስት ይደረጋል however view it gets ሰዎችም ሊወድ ይችላሉ ፍላወሮቿን ዲዛይኖቿን ሾፕ ያደርጋሉ that could be a start ቲክቶኳን አብርታ then step by step you see so ቀጣይ እሁድም ተመልሼ እሄዳለሁ ባይ ዘ ወይ እሄዳለሁ I have to do it ቅርብ ነኝ ናቻ like ፊት ለፊት we're afraid of that ነው ታወቀው ነገር ሁሌ የሚታወቀው ነው የምንወደው you see oh yeah that's why በረንዳ ያወጣሁት is because I didn't know nothing ቴዲ
ሁለተኛ አማኑኤል የማነ መርከብ ቦኒቱ ታውቃለህ? የሱ ዘፈን ነው ባይ ዘ ወይ ብሬክ ትሩ ያደረገኝ። ስሕብ ጉምጽጽ አግርጩ የሚላለ ገራሚ የሆነ ዘፈን። በቃ ዘፈኑ is just like he's expressing, he doesn't care። ፋሪፍ የሆኑ ዘፈኖች የመጡለት ኤክስፕረስ ያደርጋል፣ ቸር ብሬክ ያደርጋል ባይ ሲዘፍን። because ምንድነው የሚያደርገው መሰለክ? የዘፈነው ዘፈን በጣም ቫይራል የወጣው is አትዮ ሕደግን ይዶ ላጣዓመን ይዶ ላጣዓመካሴ አይሕደግ ይዶ ምንድነው ሴቷ ማለት ነው በጣም ጣፍጦኛል ትላለች። ከዛ እሱ ምንድነው የሚላት አይተውም እየጣፈጠች ከሆነ አይተውም እንቀጥልበት የሆነ ስላክ አሁን ይሄ አስበው ትላልቅ ሴቶቹ ምን እንደሚሉ ባህል አለ ምናምን አንተ ስድ የሚያስብል ነው። ግን the way he was creative በቢቱ የሙዚቃው ምናምን everything even ትላልቆቹ የ50 ዓመት ምናምን እንስቶች በቃ ላጣዓመን እየጣፈጠኝ ይላሉ ሲጨፍሩ። Imagine how creative you have to be to unlock that in someone freely ስለ ስድ የሚባል ነገር እንደ በነፃነት ሲጨፍሩበት he is that person. Imagine ላምባዲና ሆንሽለት ያ ላይኔ መብራት even ባይኖርኝም ስም ስመዋል 7 መቀሌ ሶ የማዘር እንትን ማለት ነው የልጆች ማጫወቻም አለን ሶ እዛ ላይ ማለት ነው ለምናኝ ማዘር በቃ እባክህ እኔ ደግሞ ፀሐይ ወድም ፀሐይ ተው እባክህ እሁድ ነበረ በጣም አስጠልቶኛል መውጣት አልፈለኩኝም ተኝቼ ነበር መዋል የፈለኩት ማዘር እባክህ ዛሬ አመት በዓል ነው ሰው በጣም ይመጣል እባክህ ቲኬት ቆራጭ ሁንልኝ የአንድ ማጫወቻ ልይዝ ማለት ነው። በስንት መከራ ሄድኩኝ በቃ ሰልችቶኝ ጃኬቴን አድርጌያለሁ ምናምን ተሸፋፍኛለሁ። ከዛ እዛ ሄድኩኝና እሷ መጣች ከእህቷ ጋር ግማሽ ቀን ነው ፀሐይ ሰልችቶኛል ምናምን። ከዛ መጣ ሪሲት ቆርጣለች እኔን ልትሰጠኝ ነው። ከዛ ሰጠችኝ የሂንድ ሙቪ ነው የሚመስለው በእናትህ ሪሲቱ ሰጠችኝ እኔም ይዤዋለሁ አይኗን አያታለሁ። ከዛ she looks at me ትንሽ ይዋለች መሀላችን ላይ ያለች እንደዚህ ያየች ነው ሁለታችንም I can like vividly remember አደርጋለሁ። ከዛ 5 ሰከንድ የሚሆን 5-6-7 ሰከንድ የሚሆን ተያያ like and I felt something freeze አደረኩኝ እሷም እንደዛው then we were just like የሆነ ላረ ነቃን ከሆነ የህንድ ነው የሚመስለው by the way like I'm so happy that it happened that way። ከዛ ሪሲቱን ሰጠችኝ እህቷን አስገባኋት። ከዛ ከፊት ለፊት ቁጭ ብላለች እዛ ላይ እሷን አያለሁ። ከዛ መልሳለሁ አያለሁ ታቱን አይተዋለች መሰለኝ እሷ she like that እኔም ስበዋለሁ ታቱ ድሮ በስማም ይከብዳል ስቢዋለሁ እንደዚህ ያለው በቃ ለማሳየት ነው። ከዛ አያታለሁ I fell in love. Confidence አልነበረም I couldn't talk to her ግን I knew she was the right one, she was the one. Something it clicked and then ሌላ ቀን ማለት ነው ትምህርት ቤት እህቷን ይዛ መጣች። ትንሿ እህት ከኔ ጋር ነው የምትማረው the coincidence imagine ከጓደኞቼ ጋር ቁጭ ብለናል ምናምን በሩ ገባች then I see her it's just like the way she walks different but አይቼው ማለቅ ነገር yeah extremely beautiful yeah she's very very beautiful. It's actually sometimes I even think like how the fuck does she love me እሱን ለማስተካከል እየሞከርኩኝ ነው still አላወራኋትም no there's no confidence መቅረባችሁ her presence is very strong ቀርባት ማለት ነው it's just her energy was different at that time I couldn't I'm like started አድርጋለሁ ግን ጓደኛዬ ነበርና ስልኳ ያጋታል ሳያት አየኝና ምንድነው ወደድሻት እንዴ ማለት በጣም አድሚት አድርጌ አላውቅም አዎ ተሸንፊያለሁ and then ስልኳ ሰጠኝ አይገርምህም ስልኳ ሰጠኝ ቴክስት አደረኩላት ለካስ she was feeling the same way ቴክስት አደረግን ትንሽና ከዛ ደወልኩላት we spoke for I think 8-10 ሰዓት ሌሊቱን ሙሉ ሳንተኛ ከፋሚሊ ካርድ እየሰረኩኝ ፓኬጅ እየሰረኩኝ እንደዛው የኔ ጨርሰን ወደ እሷ ገባን and then after that ከሁለት ሳምንት በኋላ ጀመርን ማለት ነው። ከዚህ በፊት ተጠይቄያለሁ the same question like ይህ ሁሉ ግልጽነት እንዴት ቻለችው like the fact that you're very open the sexual stuff the weed stuff ያልከው every little thing she sees through it ራሚ ያለው ሸልተር ሆኜ በረንዳ ስወጣ whatever everything she's been there even break up ማድረግ ነበረ like in between this was immature I was the immature one and also she was also the same way በዛ ነው በቃ ማፍቀር የተማርነው we didn't know better even በጣም መፈቃቀር ነበር ፍቅሩ ነበረ ግን we didn't know how to handle each other how to be mature communicate ምናምን ego was getting in the way ግን even break up ማድረግ እያለ whenever I go through something she's there and I'm always thinking about her ባለፈውን በረንዳ ምናምን ያልኩት ነገር she was curious like እንትን አድርገን ነበረ break up yeah so even አሁን እቺ በረንዳ ምናምን the unknown step በማድረጌ another blessing so ደወለችልኝ እዛኔ she texted me are you okay within a day awareness of awareness ያስፈልጋል relationship last እንዲያደርግ but because temptation is everywhere bro self awareness ከሌለ you see አሁን ቂጣይተው የሚገዙ አሉ almost you can say that because ቂጥ መታይ ከሆነ እቃ ያየ ነው ግዛት በለው this is not choosing someone it's buying someone በዛ መነጽር ነበር የምተዳደረው which is like you know you see a beautiful girl you see a beautiful guy it's cool it's okay I feel like you know like okay there's a beautiful girl but if you're invested
you're gone በላስት አሁን ላስት ለምሳሌ ካየህ ልጆች ሴቶችን ሲያዩ ማለት ነው ቂጣቸው ያያሉ ፊታቸው then oh my god let me go and talk ሴጋ መጣለሁ ሴጋ መጣት አሁን እሱ በጣም ሴንሲቲቭ የሆነ ቶፒክ ነው ብዙ ሰዎች ግን everyone does it man አሁን እኔም ለራሱ ነው ገባ አሁን አቁሜያለሁ ብዬ አስባለሁ ግን ልመለስ እችላለሁ who knows and I'm not afraid of saying that because አውቀዋለሁ ስንት ወንድ struggle እያደረገ እንደሆነ ስንት ወንድ ለማቆም ሞክሮ ጸልዮ ምለው በእግዚአብሔር ስም እናቴ ትሙት ይህ ይሁንብኝ የማልኩበት ነገር የለም ያላረኩት ነገር የለም but still I find myself going back porn night ሴጋ መምታት very nasty የሚለው አስተሳሰብ ማለት one ቁልፍ ማወቅ ያለብን is የዋህነት ያስፈልጋል ራስን መቆጨት ራስን ከሰው በታች ማድረግ አይደለም የሚለውጥ አሁን ሴጋ መጥቼ ምናምን ስጨርስ the old me would be like ይህ ሁሉ ምለህ እንደዚህ ታደርጋለህ እናትህን በእናትህ ምለህ ማኖት በጣም harsh ሆናለሁ ራሴን ማየት ያስጠላኛል ምናምን አሁንስ if I make that mistake I know I'm gonna bounce back it's okay I love you bro you're best I don't know how I even make fun of myself but dude you're doing good like I'm proud of you like it's been 2 days it's been 1 day hell yeah you know maybe ነገ መጣቻለሁ who knows but I'm gonna do it like in a way intentional መሆነ aware ሆኜ oh shit I'm doing it right now and I might regret it a little bit but it's okay I'm going to be kind with myself yes ከዛ awareness እያደገ ይመጣና and naturally just be like they hate being authenticity ምንድነው yo I'm addicted like porn ያለው ሴጋ መታለው that is their enemy they don't like that እነዚህ ማን ናቸው እነዚህ they የምንላቸው is lower vibrational beings ይባላሉ መንፈሶች ናቸው which is እዚህ ላይ exist ያደርጋሉ ጥላቻ ላይ ውጊያ ላይ መገዳደል ላይ እነዚህ ነገሮች ላይ ፖርን በነፃ የሆነበት ምክንያቱም እኛን ለመግዛት ነው ትራፕ ለማድረግ ወደ ፍቅር እንዳንግባባ ማለት ነው so to kill them what do we do every time ሴጋ ስትመታ ወንድሜ ወይ እህቴ like ፍቅር ጨምሪበት እዛው ላይ የዋህነት ጨምሪበት and acceptance authenticity okay አሁን ልመታ ነው ግን ራሴን አፈቅራለሁ ራሴን ወዳለሁ ቁጭት ሊሰማኝ ይችላል still authenticity accept እያደረግሽ ነው ግን still ራሴን ወዳለሁ the way TikTok ኢንተርኔት ማለት ነው more than I think በጣም ብዙ percentage AI ነው manage የሚደረገው እነዛ ትክክለኛ ሰዎች ናቸው ብለህ የምታስባቸው they're actually artificial intelligence so ስለ porn ስለ የሆነ አንድ ወንድ መጥቶ ግብዳ ነው በጣም ያምራል ምናምን ስለ ሴጋ ከመታህ አንተ you're weak man why are you doing this stop doing this ብሎ blame የሚያደርገ it might have been created by those low vibrational beings yes so that guilt እንዲጨምር ቁጭት ራስን መናቅ ማለት ነው so I know ሁላችንም ጭንቀት ውስጥ ነን ሴጋ መምታት እንፈልጋለን ከዛ ጭንቀት ለመውጣት ከዛ ቁጭት ይሸማል yes this is obvious all of us ሁላችንም የምናልፍበት ነው ግን እባካችሁ ተቀባይነትን ጨምር ራሳችን okay yeah I'm here bro like damn ጭንቀት ቁጭት ምናምን እየተሰማኝ ነው but like you know what can I be kind to myself though no ለራሴ እስኪ ነው የዋለው ዛሬ እስኪ you know like why not bro even ራሳቸውም እየሰደቡ ቢሆን የዋህነት there's like ሁሌም የዋህ የሆነ ሳይድ አለን just like የዋህነት ፈልግና you're okay you know ራስ ምጠላ ከሆነ ራስ የዋህ you know you're okay just like celebrities መፍጠር yeah positively influence we really need celebrities ያልሆኑ በፖዚቲቭ ሰዎችን መቀየር የሚችሉ ወደ celebrity someone celebrated በምን መሆን አለበት ግን በመጥፎ አይደለም አብዛኛው እኛ celebrity it's crazy especially influential የሆኑ ሰዎች መጥፎነት ሲናገሩ በቀላሉ celebrity ይሆናሉ it's been the norm መጥፎ ነገር መናገር a good celebrity positive የሆኑ light ማምጣት የሚችሉ እነሱ celebrityዎች ግን they're hiding they're in darkness by the way እነዚህ በጣም ትልቅ ደረጃ መድረስ ያለባቸው ሰዎች they are the ones going through so much spell እነሱን I want to guide them I want to be a guide not from perfection but by being a mirror everything that I went through ያለፍኩበት ሁሉ and ሁለተኛ ደግሞ ሰው ምን ይለኛል ብሎ የታሰሩ ሰዎች የሚፈሩ ሰዎች እንደሷ ማለት ነው ልጅቷ የተደበቀችው ካሜራ ሳበራ እሷ I want her to be like you're okay አሳይ ራስሽን ግልጽ አድርጊ በረከትሽ እንዲገባ you're blocking your blessing አየ እሷን ማሳየት ፈልጋለሁ so yeah this is it very simple completely but አሁን music ምንድነው የቢሊ አይሊሽ it's a healing music the girls that been hurt በፍቅረኛቸው የተጎዱ የተናቁ ሪጀክት የተደረጉ when they cry listening to that music of course match እያደረጉ ነው ግን they're sharing it as well somehow after a year or two they're going to move on ስናለቅስ ነው ሼድ የምናደርገው move on የምናደርገው ግን if you listen to Meek Mill let's say Meek Mill he's a gang like rapper even though አንዳንዴ በጣም ደስ የሚሉ እንትኖች አሉት ግን like የሁድ ነገሮች አሉ ብትመጣብኝ ሽጉጬ ይዣለሁ ምናምን አሁን ድሪል ዘፈኖች የምትሰማ ከሆነ ያማርኛ
እንትን አደርግሃለሁ ማንህ አንተ ምናምን በሽጉጥ አድርጌ እዚህ ነገሮች what are they doing ምንድነው እያደረጉ ያሉት? they're not making you cry, they're boosting the pride that you have. እየጸለይን አልነበር ከመጀመራችን በፊት we spelled it ጥሩ መንፈስ እንዲገባ but ስለ ሽጉጥ ምናምን ስፔል የምታደርግ ከሆነ it makes you እንትን ሽጉጥ ልትይዝ ሮፍራን ምንድን ያለው ሰው በአፉ መልካም ቢጽፍ ዓለም ቅንን በምላሱ ክፉ ምን የሆነ ነገር ብሎ ዓለም ጥምም ምላሳችን ሁሌም ስፔል እናደርጋለን። ችግሩ ግን ምንድነው መሰለህ አዌርነስ ያስፈልጋል። አሁን ለምሳሌ የቢሊ አይሊሽ ዘፈን የተጎዱ ሴቶችን ነው የምትዘፍነው። ስትጎዳ ያሳለፈችውን ስቃይ በዘፈን አድርጋ ኤክስፕረስ ታደርገዋለች። ከዛ የተጎዱ ሴቶች ማለት ነው ሪሌት ያደርጋሉ። there's this በቢሊ አይሊሽ ስቲል እንምጣ because she's the one አሁን አለችው አንድ ሴት አሁን ቦይፍሬንዷ ጎድቷታል በጣም she's going through so much right he cheated on her she doesn't know what to do እያለቀሰች ነው ምናምን ገባህ she can't talk to her family vent ማድረግ አትችልም because of course እንደዛ ብላ ከተናገረች ጸበል ያስፈልጋታል that's the only thing they're going to tell her so እቺ ሴት what is she going to do እዛ ሞመንት ላይ ሆና she can't watch a movie because she's going through it man but she wants something so that she can let go otherwise it's going to እዚህ ላይ trapped ሆኖ እንትን ያደርጋታል venting ስልክ ማለት ነው not that way አሁን vent ስልክ ምንድነው we need to shed we need to cry you know we need something አሁን ማልቀስ አለብን people are not crying ደርቀዋል ደረቀ ቶሎ ይሰበራል ገባ ቢሊ አይሊሽ she's being there for those who need her in that moment አሁን አንተ አሁን እኔ ያለንበት ደረጃ አሁን ቢሊ አይሊሽን አልሰማትም now because why would I do that ገባህ it's like don't tell my boy I'm depressed I'm not going to listen to that right now I don't want to but እሷ ግን it's going to make her she needs to be aware I don't need to stay here for too long ምንድነው እሱ የሚሆነው መሰለክ you're not flexible ማለት ነው you toxic positivity የሚባል አለ toxic love የሚባል አለ it's like oh you have to be here in this vibration you have to be here always okay I'm happy and sometimes it's okay to accept it I'm sad right now I'm going through it depressed and okay I'm going to listen to this music so that I can cry ማልቀስ ፈልጋለሁ but I don't want to stay here እኔ እናንተ ያለንበት አላማዚም እሱ ነው hey እዛው እንዳትቆዩ ስከፒ የሚባል አለ he doesn't care bro he's like completely detached from people ሲሆን አይደለ የሰዎች ሪስፔክት ምናምን አይጠብቅም ፍቅር አይጠብቅም በቃ life he gets paid for being himself the power of now definitely I had a big guilt about my life very very big guilt I couldn't move on በጣም ትልቅ የሆነ ቁጭት it's very simple by the way በኮች ሲታይ ትልቅ የሆነ ጫና ነበር ልቤ ውስጥ dude consistently back to back የሚያስጠላ ቁጭት and then I didn't know what to do I decided you know what ወደ ሌላ ከተማ ሄድና ትሬን ውስጥ ሆኜ መጻፍ አነባለሁ for some reason the power of now ይዣት ነበር and I'm reading it and he showed me a way I could be like detached ከዛ ቁጭት ጋር and also እሱን ላይ aware በመሆን separate አደረገኝ ከዛ ቁጭት ጋር ተነፈስኩኝ ዛኔ ታውቃለህ so that book I never forget that and also David Goggins can't hurt me የሚለው ነቦርጬ ያየሁት እሱን ከነቦርጬ ከነጡቴ አንብቤው ማለት ነው አንድ ቀን አስታውሳለሁ ሌሊት ላይ ተነስቼ ልሮጥኩ ነው ወደ ውጪ ከዛ ወደ ፓርክ ገባው ጨለማ ነው እንዴት እንደፈራሁኝ ምን አገባኝ ምን አቅሉኝ ነው የወጣሁት ግን like that's even view አለኝ እዛኔ ማለት ነው ገባ በጣም ኢንፍሉዌንስ አደረገኝ እሱ ሰውነት የማስተካከል ጀመርኩኝ and then third one I would say I think it's those two ሌላው is just like more external ነው ላንቺ ነው የምመክርሽ አሁን ቤትሽ ውስጥ ነው ያለሽው ዘፈን እየሰማሽ ነው ራስሽን እየሆንሽ ነው መውጣት ትፈልጊያለሽ ራስሽን መለወጥ ትፈልጊያለሽ የሚይዙሽ የሚያቆምሽ ሰዎች አሉ የቅርብሽ ማለት ነው ያንቺ ድካም የሆኑ ለብዙ አመታት የውሸት ማንነት ገንብተሻል ደስተኛ ሳትሆኚ ደስተኛ ነኝ ብለሻል መሳቅ ሳትፈልጊ ስቀሻል ኖ ማለት እየፈለግሽ እሺ ብለሻል ከራስሽ በፊት ሰዎች አስቀድመሻል አላማሽን ከርተሻል ማንነትሽን ከርተሻል አሁን ማን እንደሆንሽ ለራሱ አታቂም ምን ማድረግ እንደምትፈልጊ አታቂም ግን አንቺ የምታቂው ስቃይ ላይ እንዳለሽና ጭንቀት ውስጥ እንዳለሽ ነው አንድ ምክር ልመክርሽ እፈልጋለሁ አሁን ሰዎች የምትከጂበት ሰዓት ነው አቅራቢያ ያሉት ሰዎች መክዳት ስልሽ ደግሞ ከነሱ ጋር መጣላት አይደለም I think it's time እነሱ አንቺ ላይ ያላቸውን አመለካከት የምትሰብሪበት ሰዓት ነው which is already ማንነት ገንብተውብሻል የሚያቋት ሴት አለች እሷን ሴት ለመሆን እየሞከርሽ ቀን በቀን ደግሞ እየተዳከምሽ ነው ራስሽን እየጠላሽ ነው ስለዚህ ክጃቸው እነሱ አዲሷን ሴት ማስወጣት ጀምሪ ይጨናነቁ ይተርቡሽ ያልቅሱ ይጡሽ ኦኬ ብቸኛ መቅረት ካለብሽም ብቸኛ ሆነሽ መቅረት ትቻለሽ አይኖ ከባድ ነው እንደዚህ ብዬ ስነግርሽ ግን ራስሽን እያጣሽ ነው ያለሽው በጣም ትልቅ የሆነ ህልም አለሽ አርቲስት መሆን ትፈልጊያለሽ ዘፋኝ መሆን ትፈልጊያለሽ አክቲንግ መጀመር ትፈልጊያለሽ ብዙ የምትፈልጊያቸው ህልሞች አሉ አለባበስሽ ጸጉርሽ አረማመድሽ ማንነትሽ በአጠቃላይ መቀየር ትፈልጊያለሽ የሚጀምረው ደግሞ እነዛ
ካቅራቢያሽ ያሉ እንደ ሌላ ሴት እንደሆንሽ ትሪት የሚያደርጉሽ ሰዎች በመክዳት ነው። የምትከጃቸው ደግሞ እነሱን በመጥላት እናንተ ማን አባታችሁ ስለሆናችሁ ነው በማለት ሳይሆን ራስሽን በመምረጥ ነው። አየሽ አንዳንዴ ራስሽን ስትመርጪ የሚቆጣ የሚናደድ ሰው ሊኖር ይችላል። ከሩቅ አይደለም ደግሞ ካጠገብሽ ነው። ራይት ፍቀጅላቸው እንዲናደዱ፣ ፍቀጅላቸው እንዲተርቡሽ በቀልድ አስመስለው ማለት ነው። መጨረሻ በረከትሽ መፍሰሱ አይቀርም። ወንድ ከሆንክ ደግሞ ማለት ነው አሁን ለመከበር ብለክ ራስክን ድርቅ አስብለሃል። አረማመድክ አነጋገርክ እንደ ሮቦት ነው። ና ትባላለክ፣ ትሄዳለክ፣ ቁጭ በል ትባላለክ፣ ቁጭ ትላለክ። ከዛ በተቻለ አቅም ለመኩራት ትሞክራለክ። ድካምህን ማሳየት አትችልም። ድካምክ ውስጤ ላይ ያለው ያ የደበቀው ድካም ማለት ነው ያንተ ድካም አይደለም። እሱ ያንተ ክሪኤቲቪቲ ነው። እሱ ማስወጣት ከጀመርክ ህይወትክ ይቀየራል። የፈለከው ነገር መርጠክ ማሳካት ትችላለክ። አይምሮህን መስማትና ማመን አቁምና ራስህን ልብህን መስማት ጀምር። ሰዎች ይተርቡ፣ ሰዎች ሴታ ሴት ይበሉ ከፈለጉ because አርቲስት ስትሆን ክሪኤቲቭ ስትሆን ማለት ነው ሁሌም ስም ያወጡልሃል። ስም ያወጡልሃል። ስም ያውጡልክ፣ ይስጡክ፣ ችግር የለውም ተቀበለው፣ እልል በል። አየህ ከሰልፉ ስትወጣ ለየት ስትል ነጭ በግ መሆን ስታቆም ማለት ነው ተመልካች ይበዛል። በቀላሉ ህይወትክም ይቀየራል፣ በረከትም ይወርዳል ማለት ነው። ኦልራይት ነጭ በግ ነን ሁላችንም፣ ሰልፍ ላይ ለን ያለ ነው። ራስህን መምረጥ ማለት ምንድነው? ከሰልፍ መውጣት ነው። የተነገረክ ነገር አለ እንዳታለቅስ፣ አንተ ስነ ስርዓት ይኖርክ፣ ተምረክ ተመረቀክ ስራ። that's your life basically። ኢሞሽን ካሳየክ ደካማ ነህ፣ ሚስት ካትፈልገህ ማንም ሰው አይፈልግህም። አንተ ውጣ ከሰልፉ፣ ከተነገርከው ነገር ራስህን ምረጥ። አርቲስት ነው መሆን የምትፈልገው? ዘፋኝ ነው መሆን የምትፈልገው? አለባበስ መቀየር ትፈልጋለህ? ቢ ክሪኤቲቭ። ሰዎች ይስደቡ፣ ህይወትክ ይቀየራል፣ ታየዋለህ፣ በረከትህ ይፈሳል። it's very simple።